የጦርነት ውጤቱ እንግዲህ ይሄ ነው። በጣም ያሳዝናል። ወላሂ ነው የምላቸው። ሶፊ ነኝ የመካነ ሰላሟ የሚል ዩቲዩብ ቻናል ያላት እህታችን በጣም ጎበዝ ልጅ ባለቤቷ ጋር የምትሰራ ነበረችና ባለቤቷን አሁን በጦርነት ምክንያት ገደሉባት አሉ። በጣም ያሳዝናል። ወላሂ ነው የምላቸው። እኔ ብዙ ጊዜ እከታተላታለሁ። በተለይ ደግሞ ኢትዮጵያ የገቡ ልጆች የመዳም ቅመሞችን ዩቲዩብ ቻናላቸውን በጣም ነው የምከታተለው እና እጅግ በጣም ነው ያዘንኩት። ማታ ነው ያየሁት እንግዲህ የሷ ባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንደው በጣም ያዘንኩበት የእውነት ነው የምላችሁ። እኔ ይቺን ልጅ ማለት ነው በጣም ነው የምከታተላት። በቃ የምሰራው ነገር ምናምን በቃ አለ አይደል ኢትዮጵያም ስለሆኑ ኢትዮጵያ ያሉ ዩቲዩበሮችን እኔ በጠቅላላ በጣም ነው የምወደው መከታተል። ለነሱም ይጠቅማቸዋል። እኔም ደግሞ የምከታተለው ኢትዮጵያ ያሉ ዩቲዩበሮችን በቃ አዲስ ጀማሪዎች ምናምን የሚሰሩትም ነገር ደስ ይለኛል። ይሆናል አይደለም በቃ በተለይ ደግሞ የመዳም ቅመሞች ስለሆኑ ከአረብ ሀገር ገብተው ምናምን ስለሆነ ምን ይዘን መምጣት እንዳለብን ምን ይዘን አለመሄድ እንዳለብን ብዙ ነገር ያስተምሩናል። የኑሮውን ሁኔታ ምናምን እናያለን እንማራለን። እና በዛ ምክንያት በጣም ብዙ ጊዜ እከታተላታለሁ። እቺ ሶፊ ነኝ የመካነ ሰላሟ የሚል እንትን ያላት ማለት ነው ዩቲዩብ ቻናል ያላት ባለቤቷ ጋር ትሰራ ነበር። በጣም ደስ ይላሉ እና በጣም ነበር የምከታተላት። በጣም በሚያሳዝን ሁኔታ እንግዲህ ባለቤቷ ጋር ከ9 ቀን በፊት ቪዲዮ ለቀውልን ነበርና በጣም ደስ የሚሉም እየተጫወቱ በቃ አለ አይደል የሆነ ደስ የሚል እንትን ለቀዋል ቪዲዮ። እነሱን እያየሁ በቃ እንትን ብዬ ማታ ኮሜንት ላነብ እንደዚህ ገባ ስል እንዳለ ኮሜንቱ ሶፊዬ ባለቤትሽ ሞተ እንግዲህ አላህ ይርሃመው ምናምን ሲሉ የእውነት አልመሰለኝም ነበር። እውነት ለመናገር በጣም ነው ያዘንኩት። ለምን በቃ አንዳንድ ጊዜ ማለት ነው አረብ ሀገር ሰርታችሁ እንደዚህ ሀገራችን ላይ ሰርተን እንለወጣለን ከባለቤቴ ጋር እንዲሁም ደግሞ ከቤተሰብ ጋር እኖራለሁ ብላችሁ ስትገቡ እና ደግሞ በቃ ባላችሁ ስትፍጨረጨሩ ለመኖር እንደዚህ እንትን ስትሉ ድንገት ሞት መጥቶ እንደዚህ ሲያደርጋችሁ የጦርነት ውጤቱ በነገራችን ላይ ይሄ ነው። በጣም ብዙዎችን ያለ አባት ያስቀረ በጣም ብዙ ወንድሞቻችንን የነጠቀ ምንድነው ጦርነት ነውና እሷም እንግዲህ ከስደት ገብታ ሀገሯ ላይ እሰራለሁ ብላ እንደዚህ እንትን ስትል ህይወትን በቃ ለውጣ ውረዱን እንትን እያሉ እያለ ባሏን እንደዚህ በድንገት መስጂድ በተፈጠረበት ረብሻ ማለት ነው። ባለፈ ነው መካነ ሰላም መስጂድ ውስጥ ከሞቱት ውስጥ አንዱ ነው የእሷ ባለቤት። እጅግ በጣም ያሳዝናል። ገና ወጣት ነው። ቪዲዮ ላይ በቃ እኔ እንጃ እጅግ በጣም ነው የሚያሳዝነው የሀገራችን ሁኔታ። የመዳም ቅመሞች እኔ ዛሬ ማለት የምፈልገው ይሄን እንትን ማለት ፈልጌ ሳይሆን በቃ እንደው በተቻላችሁ አቅም ዱአ አድርጉ። ወላሂ ሀገራችን እስከ መቼ ነው ጦርነት? የእውነት ነው የምላቸው እስከ መቼ ነው ጦርነት? በቃ የማያበቃ ጦርነት ብዙ እናቶችን ያለ ልጅ ያስቀረ፣ ብዙ ህፃናቶችን ያለ አባት ያስቀረ ይሄ ያንዳይ ነው። ወላሂ ነው የምላችሁ። ይሄ መቼም ሁሉም ህዝብ የተባለ እኔ እርግጠኛ ነኝ ጦርነት ይፈልጋል ብዬ አላስብም። ኢትዮጵያ ያለ ህዝብ ጦርነት አይፈልግም እርግጠኛ። ማን ነው ጦርነቱን የሚያባብሰው? አረብ ሀገር የመዳምን ሩዝ እየበሉ አንዳንድ አሉ በሶሻል ሚዲያ እየወጡ በለው ውጣ ተዋጋ ለምን አትወጣም የሚሉ ማለት ነው ባለጌዎች። ግን የራሳቸውን ወንድሞች ወይም ቤተሰብ ደብቀው ማለት ነው እንዲወጡባቸው አይፈልጉም። የሌላውን ወንድም ግን ውጣ ተዋጋ ተጋደል የሚሉ ማለት ነው። በጣም ብዙ ጦርነቱን የሚፈልጉ አሉ ኢትዮጵያ ውስጥ የማይኖሩ ማለት ነው። ወይም ዘመድ የሌላቸው እኔ እንጃ ወላሂ ላዚም ምንም በቃ ቤተሰብ የሌላቸው ናቸው እንጂ ጦርነት አይፈልጉም እርግጠኛ ነኝ። እና በጣም ብዙ ህፃናት ያላባት የቀረበት ጦርነት መቼ ማብቂያው መቼ እንደሆነ ነው ግራ የገባኝ። እውነት ለመናገር የመዳም ቅመሞችዬ እባካችሁ ሁላችንም በየሃይማኖታችን
ጸሎት ዱዓ ማድረግ አለብን። የእውነት ነው የምላችሁ እንጂ እኔ እንጃ እስከ መቼ ነው ጦርነት የማያበቃው? እስከ መቼ ነው ህዝብ እያለቀ? እስከ መቼ እንደሆነ አላውቅም። ብቻ ሁላችንም ዱዓ እናደርግ። እጅግ በጣም ያሳዝናል። እና አብዛኞቻችን ደግሞ ሀገራችን ገብተን በሰላም በቃ የሰራናትንም ባንሰራ እንኳ ሀገራችን በሰላም መኖር እንፈልጋለን። ስለዚህ ለዛ ዱዓ ነው የሚያስፈልገው። ሁላችንም ጸሎት ዱዓ ማድረግ አለብን እላለሁ። እንግዲህ እህታችን ባለቤቷ የሞተው መስጂድ ሄዶ ሶላት እንግዲህ ሶላት ሰዓት ነው መስጂድ ሄዶ በዛው ተገደሉት ኢማሞች ጋር ምናምን ዞሮ ወደ 4 ሰው ነው ያለቀው በአንድ ቀን። እና በጣም ያሳዝናል፣ በጣም ያሳዝናል። የሀገራችን ነገር መጨረሻ ያጣው ጦርነት መቼ እንደሆነ የሚያበቃው ማብቂያ የሌለው ጦርነት ማለት ይቻላል። እንዳለ ወደ ወሎ ወደ ሸዋ ይሄ በቃ እንዳለ ህዝቡ ቀን በቀን ልጁን እየቀበረ ቀን በቀን ልጆችም አባታቸውን እየቀበሩ ወጣቱ ጎረምሳው እንዳለ አለቀ። የእውነት በጣም ያሳዝናል። መቼ ነው ወዴት ነውስ የሚጮኸው? አላቅም። በቃ የእውነት በጣም ከባድ ነው። ሰው እኔ ድሮ አንድ ሰው ሲሞት በቃ ህዝብ ነው የሚያዝነው ማለት ታሞ እንኳ ለሞተው አይደለም እንደዚህ በጦርነት ያለ ምንም ምክንያት። ደግሞ እኮ የሚያሳዝነው ጦርነት የሌሉበት ከምንም ውጭ የሆኑት ሚስኪኑ ነው እያለቀ ያለው። የሚዋጋው ሳይሆን ከጦርነት ውጭ ያለው ምንም የማያውቀው ልጆቹን ለማሳደግ በቃ ደፋ ቀና የሚለውን አይተው ነው በቃ ድብን የሚያደርጉት። ማለት እኔ በየአካባቢያችን በየወንድሞቻችን ስለደረሰ ስለምናውቀው ጦርነት ምን ያክል አስከፊ እንደሆነ የሚያውቀው ማነው? የደረሰበት ያየው በቤቱ የገባበት ብቻና ብቻ ነው የሚያውቀው። ወላሂ ነው የምላችሁ። እኔ ማለት በሌላ ቦታ እንደዚህ ጦርነት ነው ምናምን ሲባል በፊት በቃ አላህ ይርዳቸው ምናምን በቃ አለ አይደል የምታዝኑት ነገር እኮ አለ፣ ታዝናላችሁ። ነገር ግን በቤታቸው ሲገባ ደግሞ ማለት ነው ምን ያክል እንደሚያቃጥል ምን ያክል ከባድ እንደሆነ የዛኔ ይገባችኋል። እና እህታችን እንግዲህ እኔ ልጅ እንኳ ያላቸው አይመስለኝም። ብዙ ጊዜ እነሱን ነው የምናያቸው ባልና ሚስት እየተጫወቱ በጣም ስርዓቷን የያዘች ልጅ ናት። እሷም ባሏ ጋር እየተጫወቱ ዩቲዩብ እየሰሩ ኑሮን ለማሸነፍ እንግዲህ ዩቲዩብ ቻናል ላይ አንዳንዴ ይመጣያሉ ያጫውቱናል። እኔም ደግሞ በጣም ነበር የምከታተላቸው። እንግዲህ እህታችን አላህ ሶብሩን ይስጥሽ፣ ጠንካራ ሆነሽ ይህንን የምታልፊው ያርግሽ እንጂ እጅግ በጣም ከባድ ነው። አላህ ያጠንክርሽ በድጋሚ ላለሁኝ። በተረፈ ውዶቼ እንደው አደራችሁን ሁላችሁም ዱዓ አድርጉ። ኧረ እንደው የሀገራችን ሰላም ናፈቀን። እኔ ወላሂ ነው የምላችሁ ከመዳም ስራ በላይ የናፈቀኝ የኢትዮጵያ ሰላም መምጣት። በቃ ሀገራችን ሰላም መቼ ነው የሚመጣው? የሚመለሰው መቼ ነው? ምን ነው ድህነት ምን አለበት? የእውነት ነው የምላችሁ። እንዴት ነው በጦርነቱ እንዴት ሆናችሁ ምናምን ስትሏቸው እኛ ዋናው ሰላም ነው እንጂ ወላሂ ሳንበላ ጠግበናል። በቃ ዋናው ሰላም ነው የራበን። በቃ የሀገሩ ሰላም መሆን ነው ሰው ያስጨነቀው። ወላሂ ነው የምላችሁ እንጂ በቃ ምንም አሁን በእርግጥ እህል አይዘራም ምን አይልም። በእያንዳንድ አካባቢዎች እህል ራሱ አይዘሩም፣ ትምህርት አይማሩም። ግን ያም ሆኖ አልሐምዱሊላ ነው የሚሉት። ዋናው ጦርነቱ በጠፋላቸው።